ስለዚህ በገናችሁ ሰፖርት የሚያደርግ መሆን አለበት ያንን ነገር። እንደዛ ካላረጋችሁ ምን ያደርገዋል ማለት ነው? ከባድ ነው የሚሆነው። ረጅም ልምድ አታደርጉም፣ ጆሮአችሁም ይሰለችዋል። ስለዚህ ምናልባት በገናችሁ ንዝረው ጥሩ ካልሆነ ማሲንቆ ካላችሁ ማሲንቆ መሆን ይችላል። ማሲንቆ ጅስ በቃ መገዝገዝ ብቻ ነው፣ ሌላ ምንም አይደለም። ወደ በገና እንምጣ። ቅኝት ልምምድ የልምምዶች ሁሉ መጀመሪያ ነው። በቅኝት ያልተጀመረ ልምምድ ምንም ዋጋ የለው። ተማሪም የሚሰንፈው ጉሮሮ ላይ ሲያተኩር ነው። ዜማ ላይ ማተኮር አንድ ሰው ሲጀምር ትልቁ ነገር ምን ይሆናል ማለት ነው? ልምምዱ ምን እያለ ይመጣል ማለት ነው? ይሄ በቃ የግል ልምምድ ዝም ብሎ በቃ ጉሮሮ ማሳመር ብቻ ነው። ስለዚህ በእውቀት የተመሰረተ መሆን አለበት ልምምዳችን። ስለዚህ እንዳልኳችሁ የምትጀምሩት በቅኝት ነው። እርግጥ አንድ ጥያቄ አለ። ከቅኝቱም ከበገናውም ከምኑም በፊት ጉሮሮ ተበልቶ ነው ወይስ ምንድነው የሚገረው የሚባል ነገር አለ። ጥሩ ጥያቄ ነው። እርግጥ የበገናም ሆነ የሌሎቹም የቤተክርስቲያናችን አገልግሎቶች ጾም ላይ መሰረት ያደረጉ ናቸው። ሹር በጾም ጊዜ ላይ ልምምድ ይቆም የሚባል ነገር የለምና መለማመድ ትችላላችሁ። ግን አንድ ነገርም ያስተዋልኩትን ነገር ልንገራችሁ። በጾም ጊዜ ልምምድ ጉሮሮ እንደሌሎቹ የአካል ክፍሎች የሆነ ከባድ ነገር በሚሰጠው ጊዜ በከባድ የሚመልስ ነው እና አሁን ለምሳሌ ዝም ብዬ ጉሮሮዬ ውሃ ሳይነካው ሻይም ቢሆን ሳልጠጣ፣ እርግጥ አንዳንድ ሰዎች ቀዝቃዛ ውሃ መጠጣት ጥሩ አይደለም፣ በዛው ልክ ደግሞ ሻይ ሙቅ ውሃ መጠጣት ጥሩ አይደለም፣ በቃ ሩም ቴምፕሬቸር ላይ ያለ ውሃ መጠጣት ነው ይላሉ። አልኮልም መጠቀም አያስፈልግም፣ ድምጽ ያበላሻል እና እሱን የሚመክሩበት ነገር አለ። እኔ እስካሁን ድረስ ይሄን ያህል እዛ ላይ ፎከስ አድርጌ መስራት አልፈለኩኝም። ከዛ አንዳንዶቹ ነገር እርግጥ ይገናኛሉ ቀጥታ። ለምሳሌ አልኮል የሚጠጣ ሰው ቮካል ደካማ ነው፣ ይጎዳል። ሁለተኛ ነገር ደግሞ ቱማች ቀዝቃዛ ውሃ ይሄ ጉሮሯችን ይሰነጠቃል፣ አይችልም። እና ተመሳሳዩ ነገር ምን መሰላችሁ? አየር እያስገቡ እያስወጡ ዝም ብሎ እየደረቀ ጉሮሮ ሲሄድ በጣም ከባድ የሆነ ስራ ነው የምትሰጡት። እንደነገርኳችሁ እንደሌሎቻችን አካል ክፍሎች አይቀበልም የሚሰጠውን ይሄ በጉልበት የሚሰራ ነገር ተመሳሳይ አቀባበል የለውም። ለምሳሌ ጆሮአችንን አስጠግተን ልንሰማ እንችላለን። በቃ ስራው ያ ብቻ ነው። እንደው የከበደ ጆሮአችንን ካልተሰማ በስተቀር ጆሮአችን ላይ ምንም ነገር አይፈጠርም። እጃችንም ቢሆን እግራችንም ቢሆን ሌሎቹም ነገሮች ቢሆኑ በጣም እንትን ናቸው፣ ምቹ ናቸው ለስፖርት